ይሄ ሶላት ኢንተርቪው አላህ ጋር ነው። ኢንተርቪው ሶላት ኢንተርቪው አላህ ጋር ነው። ስለዚህ ያ ሰውዬ ጋር ኢንተርቪው ለማድረግ ስትገባ ምን ያህል ነው የምትጨነቀው? ኢኒ ናደይቱከ ወሰዐይት ኢኒ እስተህደይቱከ ፈሀደይት ቢልቁርአን አነርተ ጠሪቂ ብቸኛ ስትቀራው ስታነበው አላህ አንተ ጋር የሚመልስልህ ብቸኛ ቁርአን ፋቲሃ ፋቲሃ ስትቀራ አላህ ይመልሳል። አልሐምዱሊላሂ ረቢል ዓለሚን ስትል ሐሚደኒ ዓብዲ ይላል። ባሪያዬ እኔን አመሰገነኝ፣ ባሪያዬ እኔን አሞገሰኝ፣ ባሪያዬ እኔን አመሰገነኝ ይላል አላህ። ይሄን እንደምል ያስተነተንክ ትላለህ ፋቲሃ አንተ ስትቀራ ይሄን እንደምልህ አላህ አልሐምዱሊላሂ ረቢል ዓለሚን ስትል አላህ ሐሚደኒ ዓብዲ እንደምልህ እያሰብክ ነው የምትቀራው። እንደዛ ቅራ ነው እያለ ያለው። ስለዚህ አንተ አላህን እንደዛ እያለ ነው ብለህ ማመን አለብህ። ረሱል ነው እኮ እየነገረህ ያለው አለይሂ ሰላቱ ወሰላም። ማመን አለብህ። ይሄ ዒልሙል ገይብ ነው፣ ማመን አለብህ። በአላህ አምነሃል፣ አላህ ይሄን እንደምልህ ማመን አለብህ። ይሄን ካመንክ አላህ እያናገረኝ ነው ብለህ ካመንክ ሌላ ጭንቅላትህ በሌላ ነገር አይወሰወስም ሶላት ላይ። ይሄን ካወቅ ጭንቅላትህ ሶላት ውስጥ በሌላ ነገር አይወሰወስም። አልሐምዱሊላሂ ረቢል ዓለሚን ስትል አልሐምዱሊላህ ማለት ምን እንደሆነ ማወቅ መጀመሪያ። ቢስሚላሂር ረህማኒር ረሂም ስትል ምን እንደሆነ ማወቅ። አልሐምዱሊላህ ስትል ምን እንደሆነ ማወቅ። ከዛ ደግሞ አላህ እየመለሰልህ መሆኑን ማወቅ። አንድ ሰው እንዴት ነው ኢንተርቪው ሲገባ እንዴት ነው ኢንተርቪው ታውቃላችሁ? ለትምህርት ለመግባት ስራ ለመመደብ ኢንተርቪው ይባላል። የዛ የሚመድብህ አካል ወይም የዩኒቨርሲቲው ቦርድ አካል አንተን ይፈትናል። መጀመሪያ በጽሁፍ ሊሆን ይችላል። ኢንተርቪው ደግሞ በፊት ለፊት ነው። ፊት ለፊት ይሆንና አንተ ይጠይቃለህ፣ ታወራለህ፣ ትመልሳለህ። ይሄ ሶላት ኢንተርቪው አላህ ጋር ነው። ሶላት ኢንተርቪው አላህ ጋር ነው። ስለዚህ ያ ሰውዬ ጋር ኢንተርቪው ለማድረግ ስትገባ ምን ያህል ነው የምትጨነቀው? ለዛ ነው ዓሊ ኢብኑ ሁሴን ኢብኑ ዓሊ የዓሊ ኢብኑ አቢ ጣሊብ ልጅ ሁሴን የሁሴን ልጅ ዓሊ የሚባል ነበር። እሱ ወዱ ካረገ በኋላ ፊቱ ይቀያየራል አለ። ወዱ ካረገ በኋላ ይጨናነቅ ነበር አሉ። ወዱ ካረገ በኋላ ምን ሆነ ነው ስትሉት እንዴ ማን ጋር እንደምቀርብ ባላወቃችሁም እንደ ይላል። ምን ሆነ ማሐገይቴካክ ያ ወዕዲ ፎሒካክ ብላጊ ማ ከደም ያሕዙንም ሄላ ይጨናነቃል። ልክ ፈተና እንደሚገባ ፈተና ስትገባ ኢንተርቪው ልትገባ ስትል እኮ ትጨናነቃለህ። ሽንት ወዲያውን ይመጣብሃል ምናምን። ቴንሽን ዩኒቨርሲቲ የገቡት ቴንሽን ይላሉ አይደል? ትጨናነቃለህ። እንዳንተ ሰጋራ ያለው እንዳንተ ንፍጥ ያለው እንዳንተ ምራቅ ያለው ሰው እኮ ነው ፊት ለፊቱ የምትቀርበው። ከዛ ሰው ነው የምትጨናነቀው። ከአላህ ويل للمطففين الذين إذا اكتالوا على الناس يستوفون وإذا كالوهم أو وزنوهم يخسرون ألا يظن أولئك أنهم مبعوثون ليوم عظيم يوم يقوم الناس لرب العالمين إلى الله في بمتقوم بتكن الله في تكون يقوم كالله صلاة لاي نجي يوم القيامة الله في تقوم الله ያናግርሃል አላህ ሱብሓነሁ ወተዓላ። ይሄን ማወቅ አለብህ። አላህ ኢንተርቪው እያደረገኝ ነው ብለህ ማሰብ አለብህ። በዛ ነው ኹሹዕ የሚመጣው ሶላት ላይ።